አትጩሂ ደግሞ ቤት ውስጥ ማለት ነው። እጄ አጠበቀ ለቀቀኝ መጀመሪያ አንቺ ስነ ስርዓት አድርጊ። የዘመመ ቤቴ ድህነቴን ንቀሽ እንዲያው ያለ ስሜ ኃጢአቴን አክብደሽ ልብ አላልሽም እንጂ ዓለምም ጌታውን ወንበዴ ሲያረገው ግርግም መወለዱ ስፈልግ ተጠቅረ ማለት ትችላለህ ማለት አንቺ ስላልሽ ነው እንዴ? ሁሉም ነገር አንቺ ያልሽው ነገር ይሆን? እሱ ምን ይፈልግ ምን ፍላጎት ካለ ሄዳለ ካለ መግባት ትችላለህ። ያማል እንዴ ሄሪ ስፈልግ ተኛንተው እንዴ ልብስ ላሳገኝ ካስቢ ምንድነው? መሄድ ከፈለክ መሄድ ካልፈለክ ደግሞ ራስን ቺ መሄድ ይችላል። አትይጭም ካልኩሽ ተፋተ ትኬት እንደቆረኩኝ ወይ ደግሞ ልቆርጥ ነው መናገር እንዳለብኝ ነው። ከዛ ውጭ አለ ሻለ ነገር ምንም የሚቀየር ነገር የለም። መሄድ ትፈልጋለህ ወይስ አትፈልግም? አንተ ይሄን ብቻ ንገረኝ። ጭራሽ እኔንም የምትወስጂኝ ታስቢያለሽ? ትኬት የቆረኩ ለሁለታችን ሳይለም እንደንለየ ጭራሽ እኔንም የምትወስጂኝ ታስቢያለሽ? የመሄድ ፍላጎት አለ የለም? ይሄን ብቻ ንገረኝ። እናቱ ስራ ተትቶ የትም ንቀቅ የለም። ስራ ይላል እዚህ ከዚች በር አትዘይም። እኔ እስካሁን ድረስ በትዕግስት አወራለሁ፣ ምክንያቱም ሚስቴ ስለሆንሽ አንቺ ስለማከብርሽ። ከዚህ በኋላ ግን ሌላ ነገር እንድትናገረኝ አልፈልግም። አይደል እንዴ? በሚስት በባል ወጉና በሚስት ወጉ አውርቼሻለሁ፣ አዳምጬሻለሁ። አንቺ ደግሞ ማለት ነው እኔን ከማማከር ይልቅ ሰላም የቃልና የናቴ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ሰሞኑን በፈኒም እየመጣን ነበር፣ በፕራንክም እየመጣን ነበር። ዛሬ ግን ፈኒም ሆነ ፕራንክ አይደለም፣ የምር ስሬስ የሆነ ጉዳይ ነው። ወደ ወልዲያ ልሄድ አስቤያለሁ። ምንድነው ጉዳዩ? እህቴ ማለት ነው ወልዳለች። የወለደችበት ትንሽ አስቸጋሪ ነው፣ ኖርማል አልነበረም። ኦፕራሲዮን ነው የወለደችው። ትንሽ ከበድ ያለ ነገር ነው ያለው እና ሰው ደግሞ የላትም። እናቴም ትንሽ ጉልበቷ ምናምን እያመማት ነው። እሷን ከፍ ዘቅ ብላ እንትን ለማለት ስለሚከብዳት እኔ ለመሄድ አስቤያለሁ። ምናልባት ቪዲዮዎች እንግዲህ ለአንድ ወር ለሁለት ወር ያክል እዚህ ጋር ላልመጣ እችላለሁ። እግዚአብሔር ከፈቀደ ናቲ ትኬት ቆርጫለሁ። ለሁለታችንም አልነገርኩትም። ይሄው 2 ትኬት ቆርጫለሁ፣ የናቲና ለኔና ለሱ ማለት ነው። እሺ ብሎ አብረን ብንሄድ ደስ ይለኛል። አለበለዚያ ያ ትኬቱ እንትን ማለት ለቪዲዮዎችም አንዳንድ ቪዲዮዎችም ማለት በሳምንትም ሆነ በምን አብረን ከሆነ ልንሰራ እንችላለን። የራሳችን ከሆነ ግን ብዙ ጊዜ ያው ካፕል ቪዲዮ ብቻ ለመስራት አይመችም። አብረን ከሄድነ ቪዲዮዎች ልንሰራ እንችላለን በሚል ማለት ነው ይሄን ሐሳብ አምጥቼ አልነገርኩትም ለሱ። ትኬት ግን ቆርጫለሁኝ። እሱም ናቲም የለም ግዴታ ግን ያው እሻለም አላለም አብረን የምናይ ይሆናል ማለት የኔን ብቻ ቆርጬ መጥቼ እሱን ባልቆርጥ ትንሽ ይከብዳል። ስለዚህ ያለው አማራጭ ቢከስር ይሻላል እንጂ ማለት በግማሽም ቢሆን ሊመልሱልኝ ይችላሉ። ነግሬያቸው ነው የመጣሁት። ቀኑንም ትንሽ የሁለት ቀን የሶስት ቀን እንትን ብዬ ነው ትኬት የቆረኩት። እኔ ዛሬ ነው የቆረኩት። ኦልሞስት ከሁለት ቀን በኋላ ነው የሚሄደው ማለት ነው። እሺ ካላሰየው ካላለ ደግሞ ደውዬም ላሳውቃቸው ይችላል ማለት ትኬቱን ለሌላ ሰው እንዲሸጡት ማለት ነው። እና አሁን ማለት እንደዚህ ማለት ዝርክ አድርጌያለሁ። ባባዬ ግን ደስ ብሎት እዩ ሻንጣ ሲዘጋጅ ማለት ደስ ብሎት እንትን ያለው የኔ ልብስ እዩ እዚህ ጋር አምጥቻለሁ እንዳለ ልብሴ። ሻንጣው ግን እዛ ጋር ነው ያለው። ብዙ ልብሶች እዚህ ጋር ነበሩ የኔ ልብሶች ወጣ ስል ምናምን አንዳንድ ጊዜ ስንቀሳቀስ የሚይዛቸው ልብሶች ማለት ነው። አባዬ ቁጭ በልዘው እንካ ምንድነው የባባዬን ልብሶች በሙሉ እዚህ ጋር ማለት ነው እያጣጣፍኩ አደርጋለሁ። የኔ ደግሞ በትልቁ ሻንጣ የናቲን ደግሞ በሆነ ነገር አድርግለታለሁኝ። እሺ ካለ የኔና እሱን አንድ ላይ አድርጌ የናቲና የኔ ልብስ ሁልጊዜም አንድ ላይ በአንድ ሻንጣ መሆን ይችላል። የባባዬን ግን የሚፈልጋቸውን ልብሶች ካሁኑ ማስተካከል አለብኝ ማለት ነው። የኔ ቢዘገይም ችግር የለም ፒጃማዎች ምናምን ስለምለብስ ለኔ ችግር የለውም እዛ ማለት ነው። የባባን ግን ሁሉንም ነገር መርሳት ስለሌለብኝ ቀድሜ ላስተካክል አስቤያለሁ። እና ወዶቼ ሻንጣዬ ላስተካክል ነው እንግዲህ። ናቲ ካልመጣብኝ ደስ ይለኛል፣ ባይመጣ ደስ ይለኛል ነው ስለመናገር። ምክንያቱም እንደዚህ ሻንጣ እያስተካከልኩ ከመጣ ድንገት
ደስ አይለውም። ቀስ አድርጌ ተረጋግተ ምናምን ቡና ምናምን ጣፍልቼ እንደዚህ ቀስ አድርጌ ለነገር ነው ያሰብኩት። ማለት እንደወለደች ያውቃን በጥሩ ሁኔታም እንዳልወለደች ምናምን ሁሉ ነገር ያውቃን። ግን እሄዳለሁ ብዬ ለመናገር ትንሽ ይከብደኛል። እሷ ደግሞ ለእኔ ብዙ ነገር ሆናልኛለች። ከዚህ በፊት እኔ የወለድኩ ጊዜ በጣም ብዙ ነገር ሆናልኛለች። ናቲ በስራ ጉዳይ አልተመቸውም ነበር። በእርግጥ ወንድ ልጅ አጠገባችሁ ቢሆን ጥሩ ነው። ግን የበለጠ ደግሞ እናት ወይም ደግሞ እህት ስትኖር ከጎናችሁ ስትወልዱ በጣም አስፈላጊ ነው ብዬ አስባለሁ። እና ወደ ልብሴ እንግዲህ ማጣጠፍ ልሄድ ነው። ናቲ እንዳይመጣ ነው እንግዲህ የምፈራው። ባይመጣ ደስ ይለኛል። ምክንያቱም አጣጥፌ ምናምን ደብቄው ቢያንስ የባባዬ ልብስ ደብቄ የኔንም እንትን ብዬ አስተካክዬ ቢመጣ አሪፍ ይሆናል ብዬ አስባለሁ። ምክንያቱም ቀስ አድርጌ መናገር ነው እንጂ እንደዚህ ነው ትኬት ቆርጫለሁ። አጋጣሚ በዛ ሄድኩበት አጋጣሚ ነው ትኬትን ቆርጬ የመጣሁት። የሆነ አጋጣሚ ሄጄ ነበር፣ በዛው ትኬትን ቆርጬ መጥቻለሁ። መናገር ነበረብኝ አውቃለሁ፣ ግን እሺ ስለማይለኝ ነው። ትኬቱን ሲያይ ምናልባት የሆነ ልቡ ይራራም ብዬ አስባለሁ። ለዛ ነው። እሺ እና ውዶችዬ ወደ ልብሴ ያጠፋ ልገባ ነው አባቴ። እና ውዶችዬ ስንቀሳቀስ የሆነ ቦታ ሲሄድ በዚህ ነበር የባባዬ ልብስ የሚይዘው። ግን ቀን ያልኩትን እዚህ ጋር አድርጋለሁ ማለት መንገድ ላይ ምናምን እንትን እምላቸውም ማለት ነው። መንገድ ላይ የምቀይርለትን እዚህ ጋር አድርግለታለሁ። ሌሎቹን ልብሶች ግን ማለት ነው ወደዚህ ወደ ሻንጣው አድርግለታለሁ። ቅድሚያ ግን ልብሶቹ ባባዬ ማለት ነው ማማቸው ይወርቅ ብዙ ጊዜ ቦቦ ማለት ነው መተኛ ከፈለገ እኔ ጋር ከሆነ እኔ የምለብሰውን ብርድ ልብስ ይለብሳል። አለበለዚያ ግን ይቺን ብርድ ልብሱን ካለበሰ ጭራሽ ይወርቅ እሺ አይልም፣ አይተኛልኝ። ስለዚህ ልብሶቹ እኔ ጋር እንዴት እንኳን ማለት ነው እኔ ካልተመቸኝ ወይ ሌላ ሰው ቢይዘው እንኳን ግዴታ ማለት ነው ብርድ ልብሶቹ መስት የሚባል ናቸው። እቺ ይሄኛው ሲደርቅልኝ ድረስ ሳጥባቸው እንኳን ማለት ባባዬ ሳጥቦ ቶሎ ስለማይደርቅ ክረምት ነው። በዛ ላይ ደግሞ እነዚህ ብርድ ልብሶቹ ወፍራም ስለሆኑ እየቀያየርኩ ነው የማደርግለት። ስለዚህ እነዚህ ብርድ ልብሶቹ እዚህ ውስጥ ይገባል። ኧረ ተው ፍቅር ተው እማዬ ምንድን ነው የፈለከው? ኖ ቁጭ ነው እንዴት ደግሞ እንካሽ ዳይፐር ተሰጥ ዳይፐር ሁሉም ቦታ አለ። ግን ያው እስክትሉ ድንገት የማይመች ከሆነ ምናምን ማለት ነው የማይመች ምናምን ከሆነ ያው መያዙ አይጠፋም ማለት ላይመች ይችላል። ድንገት የሆነ ሰው ባይኖር ምናምን ለጊዜው ይሄኛው መጠቀም እችላለሁ ማለት ነው። ግን ናቲ እንዲፈቅድልኝ በቃ አብሮኝ ቢሄድ የምር ማለት ነው የማርያምን የትም ቦታ ሲሄድ ናቲ አብሮኝ ቢሄድ ደስ ይለኛል። አንደኛ ለስራችን አስፈላጊ ስለሆነ ሆነ ታይም ላይ ወጥተን የሆነ ቪዲዮ መስራት እንችላለን። ከዚህ በፊት ስንሰራ ነበር ታውቃላችሁ። ስለዚህ አብሮኝ ቢሄድ ደስ ይለኛል። ታዲያ ይቻላል፣ ግን ለኔ እንዲፈቅድልኝ ብቻ ነው የምፈልገው። ለኔ ቢፈቅድልኝ በጣም ነው የምፈልገው። አባዬ እሱ ከፈናት እንትን ካለ አብሮ ከሄደ ሌላ ሻንጣ ትልቁ ሻንጣ ነው የሚሆን። እሱን ማድረግው አንድ ነው ማለት ነው። እቺ ሁሉም ማለት ነው የባባዬ ብርድ ልብሶችና ልብሶችን በሙሉ ይዝለታለሁ። እዛ ጋር ዛሬ ልብስ አጥቤያለሁኝ ጨምራቸዋለሁ ማለት ነው። ልብሶችን በሙሉ ነው የሚይዝለት። ምክንያቱም የልጅ ልብስ እንደምታውቁት ቶሎ ነው የሚቆሽሸው። በዛ ላይ ክረምት ስለሆነ አሁን ወደዛ እንኳን ወደ ወልዲያ ብዙም ዝናብ የለም። ስለዚህ እንደ አዲስ አበባ ከሆነ ልብስ አይደርቅም። ስለዚህ ልብሶችን በሙሉ መያዝ አለብኝ ማለት ነው። ማርሼቴ ብቻ ትንሽ ይከብዳል፣ እውነት ለመናገር ይከብዳል። ናቲ እንዴት ብዬ እንደማሳምነው ራሱ በጣም ከብዶኛል። ሰላማዊ ሰልፍ ወጥቷል። በሰላም ምን አልገባኝ። ምንድን ነው የተፈጠረው? ልብስ በጣም ሰብስበሳችሁ አባዬ። ምንድን
ጠፋው መሰለኝ። ምን አሁን ትመጣለህ አልመሰለኝም ነበር ማለት ምንድን ነው የምታወሪው? ይቅርታ ማለት ምንድን ነው አልገባኝ። ምን አጠፋሽ? ሳልነግርህ ትኬት ቆርጬ አንቺ እየቀለድሽ አይምርሽ ነው። ነባይ ነባ በእንደዚህ ነው ጉዳይ ይቀየራል እንዴ? ይቅርታ ናት ይባል ለመናገር ማሪ ስንት የሚቀለድ ነገር ሞልቶ ለምን እንደዚህ ትቀልጃለሽ? አንቺ ቢያንስ ብሩ አያሳዝንሽም እንዴ? የምን ብር ነው የሚያሳዝነኝ እንዴ? ቀልደኛ በዚህ ሰዓት እንደዚህ አይነት ወሬ ይሄ ነበር ምን ነገር ያሰብኩት። እሺ በቃ የሆነ ቢያንስ የሞባይል ልብስ እንዳረሳ አስታፍዬ እሱን አንተ ስትመጣ በዚህ ሰዓት ትመጣለህ ብዬ አላሰብኩም ነበር። ቆይ በምን ጉዳይ ነው የምትሄጂው? በመጀመሪያ ደረጃ አስረጂኝ። ማለት ትኬት ጭራሽም ደግሞ የራስሽን ለኔ ሳትነግሪኝ የራስሽም የኔም ትኬት ቆረጥሽ አይደለ? ቆይ እሺ ለምን ጉዳይ ነው የምትሄጂው? በመጀመሪያ ደረጃ አስረጂኝ። በምን ጉዳይ ነው እንዴ? ለምን እንደው ልጅ ታውቃለህ? እሺ ምን ይሄ በምን ጉዳይ ያስላ እንዴ? እሺ በቃ እሷን ለማድረስ ነው። እሷን ለማድረስ? አንቺ ጭንቅላትሽ ምን ያስባል እንዴ? በደምብ ነው የሚያስበው። ፈጣሪስ ቀልድ ነው በይኝና እኔም እንደዚህ አይነት ነገሮች የማይታሰቡ ነገሮችን አትበይ። አንዳንዴ ሁሉም ነገር አግባብ አለው አይደል? አግባብና ጊዜ አለው ሁሉም ነገር። ዝም ብሎ በማይቀለድ ቀልድ አትቃጂ። አብረን ነው የምንሄደው። ቀልደኛ አብረን ነው የምንሄደው። ሲጀመር አብረን ነው የምንሄደው እና ጭራሽ አብረን ነው የምንሄደው ማለት ግዴታ የለብህም። የመሄድ ግዴታ የለብህም። ፍላጎት ካለ አብረን ብትሄድ ደስ ይለኛል። አንቺ የሰው ህይወት እኮ እኔን አያኖረኝም። የሰው ህይወት እኔን አያኖረኝም አይደል እንዴ? እንዴ አንቺ ስራሽን የትተሽ ነው የምትሄጂው? አብረን ከሄድን እዛ መስራት አንችልም እንዴ? ባለፈው እናቱ በዚህ ሰዓት ፕሮግራምና ጊዜ የለኝም። እንደዚህ አይነት ወሬ አታውሪ። ምን ለማለት ፈልገሽ ነው? አንቺ ጭራሽም ደግሞ እኔ በሌለሁት ሁሉ ነገር አንቺ ኧረ በፈጠረሽ እንደዚህ አይነት ነገር ቀልዶችን አትቀልጂ። ናቲ ቀልድ አይደለም፣ የምሬን ነው። ያለችበትን ሁኔታ እያወቅህ እንዴት እንደዚህ ትላለህ አንተ? እንዴ አንተ አልተረዳኸኝም። አልረዳኸኝ ነው። አንቺ ጭቅጭቅ ላይ ሰለችሽ እንዴ? ምን ጭቅጭቅ ነው? እኔ እኮ ጭቅጭቅ አይደለም። እና ይሄ ጭቅጭቅ ነው እንዴ? ሰው ብድሩ መመለስ ጭቅጭቅ ነው? እኔ ወልጄ ሳለ ስንት ነገር እንደሆነች ነው ታውቃለህ አንተ። አረ መድኃኒዓለም። ለማንኛውም እናቱ እንደዚህ አይነት እንትኖች ማለት ነው ታስቦ ፕሮግራም ተደርጎ እንጂ ዝም ብሎ ፕሮግራም ምናምን አድርገህ የምትሄድ እኮ ለደስታ ሲሆን ነው አይደል እንዴ? ይቺ ልጅ ወለደች፣ የሚያረሳትም የለም። እናቴም የማይሆንላትም ታውቃለህ። ማለት ኖርማል እንደማንኛውም ሰው እንደኔ በምጥ ብትወልድ ምናምን ችግር የለውም። ስቴሽን ቢሆን ምንም ችግር የለውም። የእሱ ያለ የሆነችውን ጉዳይ ታውቃለህ። እኛ ጽንሰ አቀማመጡ ትክክል አይደለም ተብሎ ስንት ነገር ሲሆን ከረመ። የዛን ሰዓት አልሄድኩም። የዛ ምንም የማደርገው ነገር የለም። ግን እግዚአብሔር ይመስገን በሰላም ብትገላገልም እንዴት ብለን ኦፕሬሽን እንደሆነች ታውቃለህ። እንደ ኖርማል እንደማንኛውም ሰው አይደለም። የሷ ከበድ ያለ ነው። ስለዚህ እቺ ለራሷ አይደለም ጉንብስ ቀና ብላ ለልጇ ዳይፐር ምናምን ልቀይር ቀርቶ አባዬ እንዳትወርቅ በሰላም መገላገሏ እኮ ጥሩ ነው። አንቺ ቆይ አይደለም አሁን ስታስቢው እንዴት ይሄን አሰብሽው? ሲጀመር ማለት ነው ትኬት ከመቁረጥሽ በፊት የትኬት መሄጃሽና መመለሻሽን አልፎም ለኔ ያሰብሽውን ትኬት ለምን ለሷ አትልኪላት? ይሄ ቀላል ዘዴ አይደለም። እሱ የብር ችግር አለባት አልኩኝ አይደለም። አጋዥ ወይም ሰራተኛም ቢሆን ለጊዜው እንድትጠቀም ለምን አታረጊም? አንቺ እኮ ስራሽን ትተሽ ነው እዚህ የምትሄጂው። አስቢ። በዚህ ላይ ደግሞ ሰላም የለም። ልጁንም በዚህ ጊዜ ከቤት ይዞ ማውጣት በጣም ከባድ ጊዜ ነው። ሁሉም ነገር በከፋበት ሰዓት እንደዚህ አይነት ነገር ስታስቢ ጭንቅላትሽ ትክክል ነው እንዴ? እሷ ድንግል ማርያም ታውቃለች። በሁለት ወር እንኳን ይዞ መጥቻለሁ እንኳን አሁን ማሬ እኔ እንደዚህ አይነት ነገሮች ሲጀመር የማይዋጡ ነገሮች ናት ነገር የኔ ቆንጆ። ለማንኛውም ማለት ነው ይሄን ሀሳብ በደንብ አስቢበት። አስቢበት እኮ ነው ትኬት የቆረጡ ሰራስ ነው እንዴ? ማር ሲጀመር ማለት ነው በመጀመሪያ ደረጃ ማለት ነው እኔ ባልሽ ነኝ አይደለም እኮ ስለሱ ይቅርታ ማማከር ነበር። እዛ ከመሄድሽ በፊት ማለት ነው እኔን መናገር ማሳወቅ ነበረብሽ። አይ በዛው የሄድኩበት ነበር። በዛው ቆርጬ በቃ መናገር እንደነበረብኝ አውቃለሁ። ግን ደግሞ እሱን ደግሞ ልነግርህ ነበር ሐሳቤ። አሁን ድንገት ባትመጣ እንደዚህ እንትን እያልኩ ባትመጣ
ትኬቱ እንደቆረኩም አልነግርህም ነበር። አንተን አሳምኜ ምናምን ነበር አስቤ የነበረው። ቀልሽ በቃ ሲጀምር አትሄጂም። እኔ ፍቃድ መስጠት መቻል አለብኝ። ለዚህ ነው ፍቃድ መስጠት የምጠይቀው? አዎ እኔ ባልሽ ነኝ አይደለ? ባልሽ እስከሆንኩ ድረስ ማለት ነው ለአንቺ እኔ ፍቃድ መስጠት አለብኝ። ስለዚህ ከመሬት ተነስተሽ እሄዳለሁ ምናምን አቁሚ ናቲ። እሷ ለኔ ከሆነችልኝ አንፃር ለኔ ይሄ ትንሽ ነገር ነው። አንተ እኮ ስራ እያልክ እኮ ማለት ነው የክርስትናው እንጂ የመጣኸው ለሌላ ጊዜ መታልኝ አታውቅም አይደል እንዴ? ከመጡ ከመውለዱ ከምጡ ከሁሉ ነገር ከማረሱ እስከ ክርስትናው ድረስ ያደረገችልኝ ውለታን በዚህ አልመልሰውም። ታውቃለህ አንቺ እንደዚህ አይነት ሲጀመር ማለት ነው ከመሬት ተነስተሽ እንደዚህ ትኬት ቆርጦ ማለት ሰብስቢና ቁጭ አቀራቅለብኝ እንጂ አሁን እኔም ሌላ ስሜት ውስጥ አታስገብኝ። ነገ ጠዋት እናወራለን። ምንም የሚቀየር ነገር የለም። መሄድ ትፈልጋለህ ወይስ አትፈልግም? አንተ ይህን ብቻ ንገረኝ። ጭራሽ እኔን የምትወስጂኝ ታስቢያለሽ? ትኬት የቆረኩ ለሁለታችን አይደለም እንዳንለያይ። ጭራሽ እኔን የምትወስጂኝ ታስቢያለሽ? የመሄድ ፍላጎት አለ የለህም? ይህን ብቻ ንገረኝ። እናቱ ስራ ተትቶ የትም ንቀቅ የለም። ስራ እዚህ ከዚች በር አትዘይም። እኔ እስካሁን ድረስ በትዕግስት አወራለሁ። ምክንያቱም ሚስቴ ስለሆንሽ አንቺ ስለማከብርሽ። ከዚህ በኋላ ግን ሌላ ነገር እንድትናገረኝ አልፈልግም። አይደል እንዴ? በሚስት በባለ ወጉና በሚስት ወጉ አውርቼሻለሁ፣ አዳምጬሻለሁ። አንቺ ደግሞ ማለት ነው እኔን ከማማከር ይልቅ ከመሬት ተነስተሽ ትኬት ቆርጠሽ እሄዳለሁ አልሽ እኮ። እሱ እኮ ጥፋቴ ነው አልኩህ። እሺ ወይም ደግሞ ማለት ነው አስመርጥሻለሁ። ጠቅልለሽ በዛው ጥርግ ብለሽ በዛው ጠቅልለሽ እንድትሄጂ ሂጂ፣ በዛው ጠቅልለሽ ማለት ነው። ይሄ የምታስቢ ከሆነ ከፈቀድክ የራስ ጉዳይ እሄዳለሁ። ታዲያ የምሄደው ወደ እናቴ ቤት እንጂ ወደ ሌላ መስለ እንዴ? ሲኦል መስለ እንዴ የምሄደው? እንጂ እንደ እብድ ታስቢያለሽ? እንደ በዚህ ሰዓት ምን እንደ እብድ ነው የማስበው? አይደለም ጤነኛ ብዙ ነገር ሆናልኛለች። አሁን ያለችበት ሁኔታ በጣም ከባድ ነው። ስለዚህ የሰው ልጅ ማለት ነው የደስታ ጊዜ ማለት ሁሉም ደስታን ለመካፈል ይመጣል። በዚህ ጭንቅ ሰዓት ደግሞ ለእሷን ያስፈልጋታል። ግድ ነው። እንደ ጤነኛ የሆነ ሰው ሀሳብ የሚያስመጣ አንተ ነህ በሽተኛ ነህ። ዝም በይ እንጂ እኔ ሌላ ነገር አታናግረኝ። ሲጀምር ባይ እኔ ቆንጆ ያ ነገር ታወራለች እንዴ? የምር ፍላጎት ካለ ትሄዳለህ። ማሄድ ካልፈለክ የራስህ ጉዳይ። አላስገድድህም። ሄድ ብዬ አላስገድድህም። እንደመሰጅ እኮ ነው እየነገርኩሻለሁ አይደል? እንኳንም እኔን ይዘሽ ልትሄጂ ማለት ነው። አንቺ ራሷ በቃ እኔ እሄዳለሁኝ። አልፈልግም አንተ ምን አንቺ ስነ ስርዓት አድርጊ። በቃ ብዙ ነገር አትናገሪ። እግዚአብሔር ያስጠላኛል እንደዚህ ነገር አለ። እሺ ልብሱን አቀራቅረው ሰብስቢ ሁሉንም ሰብስቢና ነገ ጠዋት ባደረ ሆድሽ እናወራለን። አደረ ምን የሚቀየር ነገር የለም። አንቺ ደግሞ ጨራሽ ልብስ ጎዝጉዘሽ እንደዚህ ሰው እኮ ሁሉ መጥቶ ቤት ውስጥ ሊያርፍ አይደል እንዴ? እንደዚህ የማይሆን ነገር ለምን ታወሪያለሽ? የማይሆን በቃ ናቲ ልጅቷ ያለችበት በግል ኧረ በእናትህ አትቀላቅለው በማርያም አይሆነውም። ይሄ ግቢና ተነሽ። አይደለም ጠቅለሽ ሂጂ ብለኸኝ ግን ጠቅለሽ ሄዳለች። ስፈልግ እራስህ ግባ። አንቺ ስነ ስርዓት አድርጊ። ሲጀመር ማለት አንቺ እንዴት እንደዚህ ታስቢያለሽ? እናቴ ቤት ወይም ደግሞ እህቴ ጋር መሄድ የለብኝም ሲጀመር ማለት ነው። እኔ እኮ የትም ቦታ አትሄጂም። እኔ በፍቅር ነው እያወራሁሽ ያለሁት። ሌላ ነገር አታስመስይ። እጄን አጠበቀኝ ልቀቀኝ። አትጩሂ ደግሞ ቤት ውስጥ ማለት ነው። እጄን አጠበቀኝ ልቀቀኝ። መጀመሪያ አንቺ ስነ ስርዓት አድርጊ። ልቀቀኝ ነው ስነ ስርዓት ይኖርሽ። ሲጀመር ማለት ነው እንደዚህ አይነት ቀልዶች ነው እኮ ልቀቀኝ ነው ማውራት ትችላለህ። ስፈልግ ልትጠቀር ማለት ትችላለህ። ማለት ምን ማለት አለ? አንቺ ስላልሽ ነው እንዴ? ሁሉም ነገር አንቺ ያልሽው ነገር አይሆንም። እሱ ምን ይፈልግ ምን ፍላጎት ካለ ትሄዳለህ። ካልሄድክ ደግሞ እንግዲህ መግባት ትችላለህ። ያሟል እንዴ? ሄድ ስፈልግ ተኛ አንተ አሁን እንዴ ልብሴን አሳገኝ ቀስቢ ምንድነው? መሄድ ከፈለክ መሄድ ካልፈለክ ደግሞ ራስን ችዬ መሄድ ይችላል። አትሄጂም ካልኩሽ ጥፋት ትኬት እንደቆረኩኝ ወይ ደግሞ ልቆርጥ ነው መናገር እንዳለብኝ ነው። ከዛ ውጭ አለ ሻንጣ እንደገረጠው እዚህ በኋላ ሌላ ወሬ ነው። ኧረ እባክህ ጠፍቶ በስሜና በእንትን ሂጅ ማታውጣት አቅቶኝ ሂጅ በቃ ያን ሲሳካልሽ ታወኛለሽ። እዚች በር ከደረስሽ ራሱ እኔ ልክ አይደለሁም ማለት እኔ ወንድ አይደለሁም። መቃለጥ እኔ እንደ ባል አትቆጥረኝም። ያኔ መጨረሻ የሚሆነው እሱ ነው። ልጅቷ ታሳዝንህ። አንቺ ምላክ የለህም ስታወራ ራሱ እያለቀሰች ስታወራ ታሳዝንህ። አንቺ ከመሬት ብድግ ብለሽ እንደዚህ አይነት ወሬ ታወሪያለሽ። እንደው ትንሽ አንዳንዴ እኮ ይቀፋል አይደል እንዴ? አንዳንዴ እኮ ማለት ነው እንደ ሰው እስኪ እንደ ትክክለኛ እንደ ትዳር እንደ ህይወት ሁሉ ነገር እንደ ትክክለኛ ሰው አስቢው እስኪ። እኮ ትክክል ያልሆንኩት እኮ ነገርኩህ ናቲ። እንዴት እንደዚህ አይነት ነገር ሀሳቦችን ታስቢያለሽ እንዴ? ቤተሰብ እኮ ቤተሰብ ማለት ነው። ቤተሰብ ነው። ህይወት ደግሞ ህይወት ነው።
ተረጋግተሽ ደሬና ነገ ጧት እናወራለን። ከዚህ ምንም የሚቀየር ነገር የለም። ስትፈልግ ግባ አንተ። ኧረ እባክሽ አንቺ ባንደበትሽ ስለተናገርሽ ነው እንዴ? አንቺ እኔንም ሌላ ሰው አታስመስይኝ። ሌላ ሰው እንደምመስል አታድርጊኝ። እኔን እንዴ ቢያንስ ነጭ አታሳዝንህም? እሺ ናቲ፣ ለኔ እሷ ስንት ነገር ሆነ። እሺ እንደማንኛውም ሰው እኮ ጉንብስ ቀና ብላ የሆነ ነገር የምታደርግ ቢሆን ጥሩ። እሺ ለልጇ እሺ እናቴ፣ እንዴት ነው ዳይፐር መቀየር ሊሆንላል? ትችልበታለህ? ቤተሰብ ላለ ሰው እንደዚህ ሆነሽ ትጨነቂያለሽ? ቤተሰብ ማን አለ? እሺ ማን ነው ያለው? እሺ ንገረኝ። ሰው እንደሌለ እኮ አልኩሽ እኮ ማን ነው ያለው? ንገረኝ። እሺ እንዴ ያንተ ገበና የሚሸፍን እኮ ሰው የራስ ሰው እንጂ ማለት ነው የሩቅ ሰው አይደለም። ይሄን አታውቀውም አንተ። አንቺ ከመሬት ተነስተሽ ራስሽን ቤት በትነሽ ሄደሽ ነው እሷን ቤት የምትሞይው? ምን ነው ይበተናል? እመለስ የለ እንዴ በዛው አልቀር ሲሆን አብረን ነው የምንሄደው። አሁን ሌላ ጭቅጭቅ ታይ። አንቺ ስነ ስርዓት አድርጊ ያልኩሽ እኮ። በቃ ቁጭ አድርጊና ግቢና ተኛ ያልኩሽ። ነገ ጠዋት ነው አትሄጂም። እቃው ሰብስቢና አስገቢ። እኔ ደግሞ ሄደው የሰፈልግ አንተ እንደፈለክ መሆን ትችላለህ አልኩ። ልጅ አታንገላታ። እየነገርኩሽ ነው አይደለ? አንቺ ለምንድን ነው የማሰቢ? ታርጊንስ ማለት እንዴት ነው? እሺ የምቀረው ስራችንስ መስራት እንችላለን። ለአንዱ ለ15 ቀን ለ20 ቀን ቢቀርስ እኔ እስከ ክርስትና ድረስ አልቆይም። ሄዲ ግባና ረፍ አንተ። እኔ ላስተካክልበት። ምን ነው የምንረብሽ ናቲ? አንዳንዴ እንደ ሰው አስብ። ማሰብ የቆምሽ እራስሽ ነሽ ሲጀመር ማለት ነው። በትክክለኛው መንገድ ለራሱ እንደ ትዳር የሚያስብ ሰው እንደዚህ አይነት ነገሮችን አያስብም። እኔ ልመክርሽ ሳይሆን አንቺን በትክክለኛው መንገድ እያስረዳሁሽ ነው። ትክክለኛ አእምሮ እንዳለው ሰው የምታስቢ ከሆነ ይሄን ሀሳብ አይመጣልሽም። በቃ ናቲ ምንድነው ጥፋቴ? እሺ ጥፋቴ እኮ ለአንተ አለመናገሬ ነው አለማማከሬ እንጂ እኮ ደግሞ በእርግጠኝነት ነው አይደለም እንጂ። ቆይ ትኬት እና ውሸትን ነው እንደዛ የምታዝንላት? ውሸትን ነው ማለት ነው እንደዚህ አዝንላታለሁ ምናምን እንደዚህ እያልክ የምትጎራው ውሸት ግን ነው የምታወራኝ ሁሌ? በመጀመሪያ ደረጃ ራስሽ ሰው ሁኚ እስኪ። ሰው ነኝ አውራ አይደለም ሰው ሰጥቶኝ ሌላ አንቺ ሰው እሺ አንተ እንደዚህ ብታደርገው ነው እንትን ማለት አይቀርም። አይገርምም? ቆንጆ ለማንኛውም ተረጋግተሽ ደልና ነገ ጠዋት ምንም የሚቀየር ነገር የለም። የጎደሉና የሚስተካከሉ ነገሮች ካሉ ነገ እናስተካክላለን። ለማንኛውም አረ በመቤቴ ናቲ ግድልህም አንቺ ዝም በይ በቃ። አትሄጂም አልኩሽ አይደል እንዴ? እንደማትሄጂ ነው እየነገርኩሽ። እንደውም ክላስ አስገብቼ ቆልፍበታለሁ። ትኬቱንም ቆልፋለሁ። ቁልፉ ራሴ እጅ ላይ ስለሆነ ምንም አታመጭም። ከፈለግሽ የፈለግሽው ቦታ ደውለሽ የፈለግሽው መናገር ትችላለሽ። አንቺ በዚህ ሰዓት ሻንጣ እዚህ ዘርግተሽ ሰብስበሽ ሌላ ነገር ታወሪያለሽ እንዴ? እና እሺ ምን ታደርገው ነው እሱን? በቃ እኔ ወስጄ ክላስ አስገብቼ ቆልፍበታለሁ። አትሄጂም ናቲ ማርያም ይምርጽ ነው የምንጣለው። ስትፈልግ አንተ ጠንቅረህ በል ብዬሃለሁ። አንቺ የኔ ህይወት እንደተራቀለ አይደለም የሚወራው። ባይዞ እንደዚህ አይነት ንግግር አይወራም። እሺ ለቤተሰብ ካልደረስኩ ለማንም ሆነ እሺ ምንድነው? እሺ እናቴ ልጅነት አንደኛ ልንገርሽ፣ የምትሰሚ ከሆነ ቅድም አናደሽኝ ነበር። አሁን ተረጋግቻለሁ። ስሚ፣ ሲጀመር ሰላም በሌለ ሰዓት ልጅን ይዘሽ በየመንገዱ አታንቀለቂም። እንኳን እኔ ልሄድ ይቅርና አንቺ ራሷ አትሄጂም። እንደማትሄጂ ነው የምነግርሽ። ይኸው ሻንጣሽ ሰብስቤ አስቀምጠዋለሁ። ይሄ ትኬት እኔ ነገ ብሩን እጅ አስመልሳለሁ። አናገራቸዋለሁ ጉዳይ ከዛ ውጭ ማለት ነው። አንቺ ከመሬት ተነስተሽ እንደዚህ አይነት ነገር አደርጋለሁ ምናምን አይደለም። ትዳር እኮ ነው የኔ ቆንጆ። እንዴ ህይወት እኮ ነው። ነገር ምን ሊሆን ነው? ህይወት ደግሞ ተራ ነገር አይደለም። ለማንኛውም ማለት ነው በልጁ ፊት አታልቅሽ። ተነሽ ግቢና ልጁን ስሜት አትምጪ። ልቀቂ። አንቺ አያሳዝንሽም እንዴ ልጅ? ተነሽ ግቢና እዛ አልቅሰሽ ነው ማልቀስ ከፈልግሽ። ማልቀስ ከማለሽ ግቢና ክላስ አልቅሽ። የልጁን ስሜት አትምጪ። እሺ የኔ ቆንጆ። እሺ የኔ አባት እንዳይከፋሽ አለውልኝ። ተነሽ ዘርብልኝ ወደዛ። ተነሽ ግቢና ክላስ አልቅሰሽ። እኔ ያልሆንኩላችሁ ማመን ቆይሽ። ልጅነት ታዲያ ምንድን ነው? እህትነቱ ምኑ ላይ ነው? እሺ እኔ እኮ እህትነትሽን ጉጅ አላልኩም። ማገዝ ባለብሽ መንገድ አግዢ እንጂ አንዳንዴ የራስሽን ደግሞ ሌላ ዋጋ ከፍለሽ ልታረጊ የምትችል ነገር አይኖርም።
ቤተሰብም ያለሽበትን ሁኔታ ያውቃል። እና እኔ ከነሱ አልሻለም አይደለማ። ለስራ ነው ቅድሚያ የሚሰጠው። አንቺ እንደዚህ አይነት ወሬ አቁሚ። ሲጀመር ስራ አንተ ስራ እንዴት አይደል? የራስህ ጉዳይ ተስተዳድረኛለህ። ገባህ? አሁን እኔ ደክሞኛል። አሁን አታስደብሪ በፈጠረሽ። እጅና ነገርባት ነው ተነሽ